ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ዝግጅት የምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ለተሰኘው ግንቦት 10 2018 በኢትዮጵያ ዘመን አቆጣጠር ሜይ 18 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት አጫጭር መረጃ ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። ሶስት አጫጭር መረጃዎች ወደ እናንተ ደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ሌሎች ቤተሰቦቻችን የጋት ሚዲያ ወደ ጋት ቤት እንዲመጡ ተደራሽነታችን እንዲሰፋ ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደሮች ሁኑ። ሌሎች የመስተካከል ያለባቸው ጉዳዮችን በጋራ ዙም ፈታቸዋለን ማለት ነው። ሶስቱን ካልኩኝ የመጀመሪያው አጭር መረጃ እንግዲህ ዳታ ወይ መረጃ በጣም ወሳኝ ነገር ነው። ለምሳሌ እንደው ዝም ብዬ በዚህ በዩቲዩብ እንኳን ብነግራችሁ የኔ የጋት ሚዲያ ቤተሰቦች ምን ሰዓት ላይ ነው የሚገኙት አቬሌብል የሆኑ የሚለውን ይነግረኛል። ለምሳሌ 5 ሰዓት ከምሽቱ በኢትዮጵያ ሰዓት ወደ እናንተ መረጃ ባደርስ የሉም ይሄ እኮ ትክክለኛ ሰዓት አይደለም የምትጭንበት ብሎ ይነግረኛል። በሌላ ለምሳሌ የሆነ ቀበሌ ላይ ብንሄድ ምን ያህል ዶሮ አለ፣ ምን ያህል የሚታረስ መሬት አለ፣ ውሃ ይዞታው ምን ይመስላል፣ ምን ያህል ህፃናት አሉ፣ እድሜው ምን ያህል ምን አይነት በእድሜ ደረጃ ምን ያህል ሰዎች አሉ፣ በጾታ በእድሜ እነዛን ሁሉ የምናውቅ ከሆነ ያን መሰረት አድርገን ጤና ጣቢያ የትን ገንባ፣ በአካባቢው ያለ የእንስሳት ክሊኒክ ያስፈልጋል ወይ፣ አጠቃላይ የምናወጣቸውን ፖሊሲዎች በመረጃ መሰረት ተመስርተን እንሰራለን። የተገኘውን ውጤት ደግሞ አሁንም ማስረጃ እንቆጥርለታለን ማለት ነው። ሰው አንድ ሀገር ለምሳሌ ኢትዮጵያ የስንዴ ይህን ያህል እያመረትን ነው ይህን ያህል ኩንታል አገኘን ስንል ምን ያህል የሰው ጉልበት አረፈበት በዛ ስንዴ ምርታችን ላይ፣ ምን ያህል መሬት ተጠቀም፣ በየትኛው ሲዝን ላይ ነው፣ በክረምት ላይ ወይስ በበጋ ላይ ነው ወይ ያገኘ ነው፣ ምን ያህል ትራክተር በዛ ላይ ዋለ፣ ምን ያህል ነዳጅ ዋለ፣ ያን ሁሉ ብናገኝ በቀላሉ አንዷ ምርታማነት ምን ይመስላል የሚለውን ለማወቅ ይጠቅመናል። ፕሮዳክቲቪቲ ኢዝ አ ፋንክሽን ኦፍ አውትፑት፣ የተገኘው ኩንታል ስንዴ ኦቨር ኢንፑት ስለሆነ ስለዚህ አይ ምርታማነታችንን ለማሻሻል በዚህ መሰረት እንመስረት ማለት ጠቅመናል። እንግዲህ ክቡር ጠቅላይ ሚኒስትሩ መልእክት አስተላልፈዋል። የመረጃ ሉዓላዊነት ለፖሊሲ ነጻነት በተሰኘውና ኢትዮጵያ በመረጃና ስታቲስቲክስ የሉዓላዊነት ጉዞ ያስመዘገበችውን ትልቅ ድል በተበሰረበት ሀገራዊ ጉባኤና ኤግዚቢሽን ላይ ተገኝቼ የተመለከትኩት የዘርፉ እምርታ፣ እድገት፣ ለውጥ እጅግ አስደሳች ሆኖ አግኝቼዋለሁ። መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ ነው። የተዋሰ አሊያም በውጭ አካላት ላይ ጥገኛ የሆነ መረጃ አገራዊ መሻታችንን ማሳካት ስለማያስችል የፖሊሲ ሉዓላዊነትን ለማረጋገጥ የራስን መረጃ በራስ አቅም መሰብሰብና መተንተን ወሳኝ ግብዓት ነው። ከሁሉም በላይ የመረጃ አሰባሰብና ትንተና ስራ በሀገር ልጆች እውቀትና ክህሎት ሲከወን ማየት ታላቅ ሀገራዊ ኩራት ነው። ከዚህ በተጨማሪ የመረጃ ትኩረታችን በቁጥር በሚገለጹ ውጤቶች ላይ ብቻ ሳይሆን ሰው ተኮር በሆኑና በዜጎች ህይወት በሚታዩ ተጨባጭ ለውጦችም ላይ መሆን አለበት። ምን ማለት ነው? ሰው ተኮር የሚለውን አንዱን ላሳይ ብዬ ነው። ለምሳሌ ብዙ ጊዜ ሰዎች ያቀርባሉ ኢትዮጵያ በአፍሪካ በስንዴ ምርት አንደኛ ነች። አሁን ይህ ፋክት ነው። የተውሶ ዳታም የአፍሪካ ልማት ባንክ ዳታ ብትሄዱ፣ የአይኤምኤፍ ዳታ ብትወስዱ፣ የወርልድ ባንክ ዳታ፣ የትኛውም የሪሰርች ዳታ ሴንተሮች ብትወስዱ ኢትዮጵያ በስንዴ ምርት ከአፍሪካ አንደኛ ነች። ራይት ነው። አሁን ያ ማለት ግን አንዳንድ ሰዎች ይጠይቃሉ፣ እንዴ እንደዚህ ሆኖ እኮ የተቸገሩ ሰዎች አሉ ይላሉ። ምንም ጥርጥር የለውም። እንደዛ ሲሆን ምን ሊሆን ይችላል? ለምሳሌ አንድ ባለሀብት ስንዴውን ያመረተው 500 ሺህ ኩንታል አንድ ባለሀብት ሊያመርት ይችላል። ወይ ለምሳሌ ስጋ አቬሬጅ ሚት ኮንሰምፕሽን ይሰራል በየሀገራት አንድ ሰው በአመት ምን ያህል ኪሎ ስጋ ይበላል ተብሎ ማለት የስጋ ፕሮዳክት ሲካፈል ለፖፑሌሽን ይወሰድና ኢትዮጵያ ውስጥ በአመት
በአቬሬጅ አንድ ሰው ኖ ይህን እንደ ዳታ እንዳትወስዱ ለእናንተ ለመግለጽ ነው። በአመት ኦን አቬሬጅ አንድ ሰው 5 ኪሎ ስጋ ይበላል ሊባል ይችላል። ያ ማለት አቬሬጁን የስታቲስቲክሱ ዳታ አቬሬጅ ተወሰደ እንጂ አንዳንዱ ሰው በአመት አንዴ የማያገኝ ይኖራል። አንዳንዱ ሰው ደግሞ አመቱን ሙሉ የሚበላ ምናልባት የተወሰነ ቀናት የማይበላ ሊሆን ይችላል። ስለዚህ ከስታቲስቲክስነቱ ባለፈ ዝም ብሎ አይ ምን ይባላል መሰላችሁ እንግዲህ ስታቲስቲክስ ኮርስ ላይ የሆኑ 3 ሰዎች ይሄዳሉ፣ ወንዝ ሊያቋርጡ እንትን ይላሉ። ከዛ እንለካዋሉ፣ ለኩት ወንዙን። ከዛ ወንዙን ለኩና ኦኬ ጥልቀቱ ይሄን ያህል ነው አሉ። መሻገር ይቻላል መሻገር አይቻልም የሚለውን ለማወቅ ደግሞ 3 ሰዎችን አሁንም ቁመታቸውን ለኳቸው። ዘን ረጅሙን ደመሩ፣ የረጅሙ የመካከለኛውና የአጭሩን ቁመት ለኩና ኦኬ አማካዩ ይሄን ያህል ነው፣ የእናንተ አማካዩ ቁመት ይሄን ያህል ነው። የሶስታችሁ ቁመት ሲካፈል የሶስት ቁመት ሲደመር ለሶስታችሁ አማካይ ቁመታችሁ ይሄን ያህል ነው። የወንዙ ጥልቀት ደግሞ ይሄን ያህል ነው። ስለዚህ መሻገር ትችላላችሁ አለ አንድ ስታቲስቲሻን። ገቡ፣ ሁለቱ ተሻገሩ፣ አንዱ አጭሩ ልጅ ይዞት ሄደ። በስታቲስቲክስ ልክ ነው አማካይነቱ፣ የረጅሙ የአጭሩና የመካከለኛው ተደምሮ። ይሄ ስታቲስቲክስ ነው፣ ፒውር ስታቲስቲክስ ሲሆን ነው። ሰው ተኮር በሆነ መልኩ ኖ ያንተ ቁመት ይሄን ያህል ነው፣ አንተ ይሄን ያህል ነው፣ አንተ ደግሞ መሻገር አትችልም የሚል አሁንም ይሄን ያህል ምርት ተመርቷል፣ ይሄን ያህል ስንዴ አለ፣ ይሄን ያህል ስጋ አለ፣ ይሄን ያህል በኢኮኖሚ እድገቱ ይሄን ያህል መጥቷል፣ ነገር ግን በእያንዳንዱ ኪስ ደረጃ በሚል መመንዘር አለበት በሚል ይቀርባል። ኢትዮጵያ ውስጥ ጥረቶች እየተደረጉ ነው እንደምታውቁት፣ የዳታ ሴንተሮችን የማስፋት በማዕከል በኢትዮጵያ የአርቲፊሻል ኢንቴሊጀንስ ላይ የነበሩ የዳታ ሴንተሮችን ዩኒቨርሲቲዎች ውስጥ ዳታ ሴንተሮችን የማቋቋም ትልልቅ የምርምር ተቋማቶች ውስጥ እንዲሁ የዳታ ሴንተሮች እንዲኖሩ እና እነዛ ዳታ ሴንተሮች ደግሞ በጋራ ተቀናጅተው ዳታ ይገዛል እኮ። እነዚህ ዳታ ተገዝቶ ያንን ዳታ መሰረት ተደርጎ ለምንፈልገው ፐርፐዝ አናሊሲስ እየተሰራ በዛ ውጤት መሰረት ደግሞ ፖሊሲዎቻችንን የምንገመግምበት። ለምሳሌ የሆኑ ሰዎች በመልሶ ማልማት ምክንያት ከአንድ ለኑሮ ምቹ ካልሆነ ቤት ወጥተው ወደ ምቹ ወደሆነ ቤት ሲሄዱ ያ አንድ ለውጥ ነው አይደለ? ምቹ ወደሆነ ቤት መግባታቸው። ነገር ግን እዛ ከገቡ በኋላ የኢኮኖሚ መሻሻል አግኝተዋል ወይ? በትናንት የነበረ ገቢያቸው ምንድን ነው? እሱን ይዘናል። የንግድ ድርጅቶችን እነዚህን አድርጎ ወይስ የዳታ ነፃነት እጅግ በጣም ወሳኝ ነው። ወደፊት አንዱ ትልቁም ሊሆን የሚችለው ምናልባት የኔ ስጋት ዛሬ ላይ ብነግራችሁ እኔም የበለጠ ለማወቅ ጥረት እያደረግኩ ነው። ግን ለምሳሌ ከአርቲፊሻል ኢንተለጀንስ ጋር ከጂምኒ ጋር ምናምን የሚያዙ ለምሳሌ እኔ በፈለግኩት ጉዳይ ላይ ጂምኒ ላይ ጽፋለሁ። ዋናውን የምሰጠው እንትን ነው፣ ዳይሬክሽን ነው። በደንብ ትዕዛዜን መስጠት እችላለሁኝ ወይ ነው፣ እሱ ይሰጠኛል። ምን ማለት ነው? በኋላ ላይ ይህ አርቲፊሻል ኢንተለጀንስ የሰዎችን አስተሳሰብ የሆነ ቡድን ወይ የሆነ ቲንክ ታንክ ኢንስቲትዩሽኖች ለሆኑ ሀገራት ላይ የሚሰሩ አስተሳሰባችንም ሊቀርጹ ይችላሉ። ስለዚህ ራሳችን ባለ ዳታ ከመጠቀም ባሻገር ዳታ ጄኔሬሽን ውስጥ መግባት መቻል አለብን የሚል እምነት አለኝ። ዳታ ሀብት ነው። ዝም ብሎ ከተለመደው ባሻገር የዳታ ሉዓላዊነት አድገናል አላደግንም ብዙ ጊዜ ያው ትሰማላችሁ አይደል? የውጭ ተቋማት መስክረዋል ምናምን። ከዛ ይመጣና አንዱ ኖ እናንተ ያላችሁት ትክክል አይደለም፣ በውጭ ተቋም እኮ መሰረት አስጠንተነው ትክክል አልመጣም የሚል ሰው አለ። ያው ይሄ እንግዲህ ዲፔንደንሲያችንን መቀነስ መቻል ይጠበቅብናል። ሙሉ ለሙሉ ግን በሁሉም ነገር ራሳችንን እንችላለን ማለት ላይሆን ይችላል። ግን ምንድን ነው ይሄ ኮምፓሬቲቭ የሆነ አድቫንቴጅ ሊኖረን ይገባል የሚል ምልከታ አለኝ። ዘን በሁለተኛ ደረጃ እንግዲህ አሁን አንዳንድ ምን ያጋጥማል መሰላችሁ? ያው ግልጽ ለመሆን ኢትዮጵያ እኔ ፐርሰናሊ እንደ ጌትነት ኢትዮጵያ የሶስት ጉዳዮች ውጤት ነች። አንደኛው ኢትዮጵያ የቀይ ባህር ውጤት ነች። ወደ ቀይ ባህር ስትጠጋ የበለጸገችበት፣ ከቀይ ባህር ስትርቅ የደህየችበት የደከመችበት፣ ያ ቀይ ባህርን ለመቆጣጠር በሚደረግ ጥረት ሁልጊዜ በየዘመኑ የተነሱ ሀያላን
ስትራቴጂክ ምንድነው ስትራቴጂክ ማሪታይም ሩት ስለሆነ ዋና መግቢያ ስለሆነ ለምሳሌ የጦርነት ታሪካችንን ውሰዱ። እሱም ዳታ ያስፈልገዋል። መቼ ጦርነት ተደረገ? በዛ ጦርነት ምን ያህል ሰው ተሰለፈ? ምን ያህል ጉዳት ደረሰብን? ምን አይነት የጦር መሳሪያ ነበር ስራ ላይ የዋለው? ያንን ያስፈልገናል። ዞሮ ኢትዮጵያ በሚባለው ሀገር ውስጥ 95% በላይ ጦርነቶች በሰሜኑ የሀገራችን ክፍል ነው የተደረጉት። ለምን? ከቀይ ባህር ጋር እየተያያዘ ሃይማኖትም የገባው በዛ ነው። ስልጣኔም ሲገባ የነበረው በዛ ነው። ያው እንግዲህ ድሮ ምንድን ነው ዓለምን ለማወቅም ጥረት የተደረገው እነ ክርስቶፈር ኮሎምበስም እነ ማጀላንም የዞሩት ያው እንደየዘመኑ የሚሰለጥን የሚሸሻል ሆኖ ግን በጀልባ በመርከብ ነው የተደረገው ስልጣኔ። ያ መስመር ወሳኝ ነው። ኢትዮጵያ እንድትበለጽግ እንድታድግ አስተማማኝ የሆነ በነገሮች ላይ ያልተመሰረተ በህግ በደንብ በመመሪያ መሰረት የጸና ሲ አክሰስ ያስፈልጋታል። ይሄ መጀመሪያው ከቀይ ባህር አንጻር የሚታየው። ሁለተኛ የኢትዮጵያ ዕጣ ፈንታ የወሰነው ከቀይ ባህር ቀጥሎ የአባይ ወንዝ ነው። የአባይ ወንዝ ወይም የኢትዮጵያ ወንዞች እንደምታውቁት የኢትዮጵያን ዛሬ የምናየውን ካርታ የሚወሰኑ ናቸው። ብዙ ሀገራት ቀይ ለመግዛት ይሞክሩና ኢትዮጵያን ለሁሉም ጎረቤቶቿ ኢትዮጵያ ውሃ ትሰጣለች። አንድ የበለጸገ አንድ ብቻ ሀገር ቢቆጣጠር ኖሮ ያንን ተቆጣጥሮ ታች ላይ ባሉ ጫና ሊያደርስ ይችላል። ይህንንም ምንተው። ስለዚህ በወሳኝነት ቀይ ባህርን የተቆጣጠረ አቢሲኒያን ወይ አክሱምን ወይ ኢትዮጵያን ይቆጣጠራል። ኢትዮጵያን የተቆጣጠረ አባይን ይቆጣጠራል። አባይን የተቆጣጠረ ግብፅን ይቆጣጠራል። ግብፅን የተቆጣጠረ ደግሞ ስትራቴጂክ የሆነውን ዋተርጌት ስትራቴጂክ የሆነውን የአውሮፓና የአፍሪካ መገናኛ ቀጠናን ይወስናል የሚል ይሄ በተደጋጋሚ የተጻፈ ጉዳይ አለ። የምታውቁትም ነው። ግብፅ የናይል ስጦታ ነች ወዘተረፈ የሚል ከሀብቷ ከጸጋዎቿ የከርሰ ምድርም የገጸ ምድርም የሰው ሀብቷም አጠቃላይ ከአባይ ወንዝ ጋር የተያያዘ ነው። ሁለተኛ ኢትዮጵያን የሰራት። ሶስተኛ አባይንም እንጠቀማለን፣ ቀይ ባህርንም እንጠቀማለን። ነፃ ህዝቦች ነን፣ ነፃ ህዝቦች መሆን መቻል አለብን በሚል ለዘመናት ያደረግነው ተጋድሎ ሄዶ የበርሊን ኮንፈረንስን አዋለደ። ሌት ካመር የነበረው ጣሊያን ወደ ኢትዮጵያን ይዛለሁኝ አለ። በዛ ሂደት የቀደሙ እናት አባቶቻችን በአርበኝነት አድዋ ላይ ወደቁ፣ ተፋለሙ፣ ድል አደረጉ። ያ ድል አርበኝነት በውስጣችን እንዲኖር በነፃነት መውደቅ በነፃነት መሞት ሕያው መሆኑን እንድናስመሰክር አድርጎናል። ነገር ግን የአድዋ ድል ደግሞ ዋጋ አስከፍሎናል። እራሱ ድሉ ከዚህ ውስጥ አንዱ እንዴት ኢትዮጵያውያን ለዚህ ድል በቁ የሚለውን ሚስጥር እንዲመረመር ስንጥቅ ፍለጋ ሁሉም እንዲዞሩ አድርጓል። በዚህም እነ ሮማን ፕሮቸስካን ጨምሮ አቢሲኒያ ባሬል ኦፍ ፓውደር ወይም የባሩድ በርሚል የሚል እራሱ ኢትዮጵያውያን ውስጥ የቅኝ ገዥና ተገዥ አለ። የብሔሮች እስር ቤት ነች። ነፃነት ቢያገኙ ነፃ ለመሆን የሚፈልጉ ናቸው እነከሌ። አረንጓዴ ቢጫ ቀይ ባንዲራ የክርስትና እምነት ወይ ኦርቶዶክስ የአማራውና የዛ ሁለተኛ የሆነው የትግሬ ኤሊት ሮማን ፕሮቸስካን እየጠቀስኩ ነው። እንዲሁም የሰለሞን ስርወ መንግስት ናቸው። እነዚህ አስተሳስሮት ነው ብለው በኋላ ደግሞ የባንዳነት ባንዲራ ያዥ ሆነው እና አንዳርጋቸው ደግሞ በኋላ ምን አለ እዚህ እንዲያውም ሙስሊሙ እኮ እንግዲህ አስቡ ሞቷል እኮ አድዋ ሂዶ የሞተ ሙስሊም አብሮ ሂዶ በጀግንነት የተፋለመ ሙስሊም አንድ ከሆነ የአድዋ ጦርነት ከተከናወነ በኋላ ከ5 ከ6 ዓመት በኋላ የመጣ ዝም ብሎ አንድ የትኛው ሚስትሪ መጽሐፎች ላይ እንደ እውቀት ተጠቅሶ የማይጠቀስን ሰው ወስዶ ምን ስንጥቅ ልፈልግ ብሎ የባንዳነት ባንዲራ ያዥ የባንዳነት ምልክት ስለሆነ ምን አለመጣና እሱ
ይገርማችኋል፣ አድዋ ላይ የሞቱ ሙስሊሞች አልተቀበሩም። ይህ ሁሉ ምንድን ነው? ኢትዮጵያን የመበተን የቤት ስራ የመስጠት እኛና እነሱ የሚል በየመንደሩ ትርክት፣ በየሰፈሩ ትርክት ልዩነታችን ጸጋ ሆኖ ሌሎች ሀገራት እኮ ልዩነት ለማምጣት ይሞክራሉ። ያንን ዳይቨርሲቲ ቪዛ እኮ ሌላ አይደለም። አሜሪካ በሰፋፊ ኢንዱስትሪዎቿ ለሚፈጥሩት ገበያ የጉልበት እንዳይወደድ ቺፕ ሌበር የምታመጣበት፣ ሳይንቲስቶችን እውቀት ያላቸውን የምትስብበት፣ የዲሞክራሲ ምድር ነን ናቸውም ደግሞ አንጻራዊ ነው። ያንን አድርገው የተሻለ ማይንድ ሃንት የሚያደርጉበትን እኛ ግን ፈጥሮናል። እንኳንስ እኛ ሰዎችን መልክዓ ምድራችንም በረዷም አመት ሙሉ በረዶ ከሚገግርበት ከሚተኛበት የራስ ደጀን የጮቄ ማውንቴን እስከሚፈላ እሳት ያለበት እስከ ዳሎል ዲፕሬሽን እስከ ኤርታሌ እሳት ሁሌ ከሚፈላበት ክረምቱ በጋው የሆነ አካባቢ ክረምት ሲሆን የሆነ አካባቢ በጋ የሚሆንበት የተለያየ ሃይማኖት፣ የተለያየ አመለካከት፣ ቁመታችንም የተለያየ መልካችን፣ አስተሳሰባችን ይውሏል። ኢትዮጵያ እንዳታርግ የሚፈልጉ ሰዎች ደግሞ አንድ አይነትነትን ይፈልጋሉ። አንድ አይነትነት፣ አንድ መሆን ባለብን ጉዳዮች አንድ መሆን መቻል አለብን። ኢትዮጵያ ቀይ ባህር ያስፈልጋታል። ኢትዮጵያ የአርበኞች ሀገር ነች፣ ባንዳዎች ቢፈትኗት። የአድዋ ሀገር ነች ኢትዮጵያ። ሁለት ኢትዮጵያ የተፈጥሮ ሀብቷን ናይልም ይሁን ባሮም ይሁን አዋሽም ተከዜም ጉልበቷን፣ ማዕድኗን፣ የልጆቿን እውቀቴን ሁሉ አስተሳስራ መጠቀም መቻል አለባት። ጠንካራ ዘመን ተሻጋሪ ተቋማት መገንባት አለብን። የምንገነባቸው ተቋማት እንደ ሮኬት ወይ እንደ ርችት የሆነ በርተው የሚጠፉ የሆነን ስርዓት፣ የሆነን ግለሰብ፣ የሆነን ወቅት የሚያገለግሉ ሳይሆኑ ይልቁኑ ዘመኑን ከዘመኑ ጋር እየዘመኑ እየተሻገሩ መሄድ መላቅ መቻል አለባቸው። በሳቢያቸውም ኢትዮጵያ ውስጥ ይፈጠሩ እንጂ ከኢትዮጵያ መሻገር መቻል አለባቸው። በምስራቅ አፍሪካ ኢትዮጵያ ስልክ ስታስገባ ሌሎች ሀገራት ስልክ ያልነበረውን ብቻም ሳይሆን ነፃ ሀገር አልነበሩም። የኛ የቴሌ ተቋም ግን እዚሁ ነው ያለው። እኛ ባቡር ስናስገባ ኢትዮ ጅቡቲ ምድር ባቡር ሲገባ፣ በነገራችን ላይ ስለ ኢትዮ ጅቡቲ የምድር ባቡር አንድ ክላሲፋይድ የሆነ መረጃ ነግራችኋለሁኝ። እዛ ላይ አግሪመንትም የነበረው በተለይ ከሊዮኔክስ ቦይድ ስቴትመንት ጋር ከዚህ ጋር ተያይዞ እሱን ወደ እናንተ አደርሳለሁኝ። በዛ ላይ መረጃ ሰፋ ያለ መረጃ እያዘጋጀሁ ነው። ዞሮ እኛ ያንን ባቡር ስናስገባ ነፃ አልነበሩም። ብዙ ሀገራት በቀይ ግዛት ውስጥ ነው የነበሩ። ግን ከጅቡቲ የመጣው አዲስ አበባ የደረሰው እዚሁ ነው የቆመው። ለምን ወደ ባህር ዳር፣ ጎንደር፣ መተማ አልሄደም? ለምን ወደ ጋምቤላ አድርጎ ወደ ደቡብ ሱዳን ወደዛ አልተሻገርንም? ወደ ኡጋንዳ ካምፓላ አድርገን በዛኛው ኦሽን ሳይድ ለምን አልሄድንም? በቃ የሆነ ጊዜ ብቻ መሆን አይደለም። ቪዥን ሊኖረን ይገባል። በዛ ቪዥን መሰረት መስራት አለብን። እነዚህ ጉዳዮች ከሆኑ እነዚህን እንዴት ነው የምናሳካቸው? በፖለቲካ ምንድን ነው ፖለቲካ? አንድ ሀገር ደም ሳይፈስ አጥንት ሳይከሰከስ መድፍ ሳይተኮስ በጦርነቱ ብቻ እኮ ያለው አይደለም የሚጎዳው። ኮላተራል ዳሜጅ አለ። ኢኮኖሚው ሳይዳሽቅ ጥቅምን ማስከበር ከተቻለ እሱ ፖለቲካ ነው። ነገር ግን ፖለቲክስ ኢዝ ዋር ዊዛውት ብለድሽር ነው ብለናል። የማዋደዱ ግን አባባል ወስደን ወራስ ዋር ኢዝ ፖለቲክስ ዊዝ ብለድሽር ነው። እሱ ሁሉ ሆኖ ካልተሳካ ያው አይቀሬው ነገር ይመጣል። የኢትዮጵያ የቀይ ባህር ጥያቄ ሌላ አይደለም። ፍትሃዊ በሆነ መንገድ የሁለት ውሃዎች አብይ ስትራቴጂን አንብቡት ፕሊዝ። የሁለት ውሃዎች አብይ ስትራቴጂ፣ ሁለት ውሃዎች በወሳኝነት ጨዋማ ውሃ ቀይ ባህርና ፍሬሽ ዋተሩ ናይል ብቻም አይደለም ሌሎችም ይመጣሉ። ኢትዮጵያ ውሃ የማታጠጣው ማን ሀገር አለ ከጎረቤቶቹ? ከኤርትራ ጋር ተያይዞ
እኔ በተደጋጋሚ እኔና እኔን መሰሎች ስለ ቀይ ባህር 24/7 ስንናገር ጦረኛ አድርጎ መሳል አለ። ከኤርትራ ጋር ሰላም ሊወርድ ነው፣ ድርድር እየተካሄደ ነው፣ በቅርቡ የምንሰማው መልካም ዜና አለ ሲባል ደግሞ የለም ይሄ ነገር የሚላል እና ይሄ ምን ያስታውሰኛል መሰላችሁ? ሁልጊዜ ለነገሩ እየደገምኩባችሁ እንዳይሆን እንጂ አንድ አባትና ልጅ ሆነው አህያ እየነዱ እየሄዱ መጀመሪያ ላይ ዝም ብለው አህያዋን እየነዱ ነው የሚጓዙ። እንዴ ምን አይነት ጅሎች ናቸው! እንዴት አህያዋ ዝም ብላ እየሄደች ሲሉ አባትየው ወጣ፣ ልጁ እየሳበ ምን አይነት ጊዜ ነው? ልጁ በእግር እየሄደ አባት ኦኬ እንደዚህ ሆነ እንዴ ብሎ አባት ወርዶ ልጁን ያደርጋል። እንደገና ሌሎች ሰዎች ደግሞ ያዩና እንዴ የዘመን ፍጻሜ ደረሰ፣ አባት በእግሩ እየሄደ ልጅ ኦኬ ይሄማ ከሚሆን ሁለቱም ይወጣል። ይሄ መጥፎ ዘመን ነው፣ ከንቱ ጊዜ ነው። እንዴት አንድ እንስሳ ላይ በቃ እሺ እንውረድ ብለው እንደ መጀመሪያው አደረጉ። አሁን እነዚህ ጅሎች ናቸው እንደ እንስሳዋ እየሄዱ እና መጨረሻ ላይ ተሸከሟት እያለ ይቀጥላል። የትኛውንም ነገር ብታደርጉ ሰው ይተቻል። ጦርነት የኢትዮጵያ መንግስት አንድም ቀን በጦርነቱ ላይ አያውቅም። ለምሳሌ እኔ ግን በኤኒ ሚንስ ፖሲብል ስል ነው የኖርኩት። በኤኒ ሚንስ ፖሲብል ማለት ግን በሁሉም አማራጭ ማለት ነው። ሶ ምን ላይ መግባባት ተደርሷል፣ ምን ክፍተት አለ የሚለውን እኔ አሁን ዛሬ ይህንን ልገልጽላችሁ አልችልም። በግልጽ ለመናገር ወደ 70-80% ላይ ግን መስማማት ተደርሷል። እነዚህ 70-80% መስማማት የተደረሰባቸው በማንኛውም ሰዓት ሊቀለበሱ አይችሉም ወይ? ምን ጠረጥራል? ምን አዲስ ነገር አለ? ለምንድን ነው የማይቀለበሱ? ከዚህ በፊት አናውቅም እንዴ? የፕሪቶሪያ ስምምነት እጅግ የተደነቀ ነበር። እብሪተኛ ፈረሰው። ፈርመህ ተስማምተህ ሲፈርስ የለ እንዴ? ኢትዮጵያና ኤርትራ ለምሳሌ ኖ ዋር ኖ ፒስ የነበረው ኦልሞስት ለ2 አስርተ ዓመታት የሚጠጋውን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ጁላይ 9 2018 ታስታውሳላችሁ፣ ጆይንት ዲክላሬሽን ኦፍ ፒስ ኤንድ ፍሬንድሺፕ የሚባል በተለምዶ አስመራ ዲክላሬሽን ፊርማ ተደረገ። አስመራ ዲክላሬሽን ምንም አይደለም። ሁለቱ ሀገራት ከጦረኝነት ሁለቱ ሀገራት እርስ በርስ ከመፈላለግ ወጥተው የሰላምን መዘመር ጀምረዋል ነው የሚለው፣ ሌላ አይደለም። ዘ ስቴት ኦፍ ዋር ቢትዊን ኢትዮጵያ ኤንድ ኤርትራ ሃዝ ካም ቱ አን ኤንድ። በጦርነት አስተሳሰብ ውስጥ ይሄ በተጠንቀቅ የነበረው እሱ አልቋል። አዲስ የሰላምና የወዳጅነት ዘመን ተጀምረዋል። አን ኤራ ኦፍ ፒስ ኤንድ ፍሬንድሺፕ ሃዝ ቢን ኦፕንድ ይላል የመጀመሪያው። አንድ ሁለተኛ፣ ሁለቱ ሀገራት እርስ በርስ ጠንካራ የሆነ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህል እና የጸጥታና ደህንነት ትብብር ላይ ተስማምተዋል። ይህንን በማድረግ የሁለቱን ሀገራት ዘላቂ ጥቅምና ፍላጎት ለማረጋገጥ ይሰራሉ ይላል። ዘ ቱ ገቨርንመንት ዊል ኢንደቨር ቱ ፎርጅ ኢንቲሜት ፖለቲካል፣ ኢኮኖሚክ፣ ሶሻል፣ ካልቸራል ኤንድ ሴኩሪቲ ኮኦፐሬሽን ዛት ሰርቭስ ኤንድ አድቫንስ ዘ ቫይታል ኢንተረስት ኦፍ ዴር ፒፕል ይላል። ሶስተኛ ትራንስፖርት፣ ትሬድ፣ ኮሚኒኬሽንስ links between the two countries will resume, diplomatic ties and activities will restart ይላል። የትራንስፖርት፣ የንግድ፣ የንግድና ግንኙነት በሁለቱ ሀገራት መካከል እንደገና ይጀመራል። የሁለቱ ሀገራት የዲፕሎማቲክ ግንኙነታቸውን መልሶ ይጀምራሉ። ታስታውሳላችሁ፣ አስመራ ኤምባሲ ተከፈተ፣ አዲስ አበባ የነበረው ኤምባሲ ታድሶ ተከፈተ፣ ትራንስፖርት ክፍት ሆነ፣ የቴሌኮሙኒኬሽን በረራ ተጀመረ። ዘላቂም ባይሆን የሸቀጦች ልውውጥ ለማድረግ ተሞከረ። በተለይ ድንበር ላይ ያሉት ሰውም ተጥለቀለቀ። የኢትዮጵያ ሕዝብም ወደዚህ ሄደ፣ እነሱም ወደዚህ መጡ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ሲሄዱ ፈንድሻ እየበተኑ በደስታ ተቀበሉ። በተመሳሳይ ክቡር ፕሬዚዳንት ኢሳያስ አፈወርቂም ወደ አዲስ አበባ ሲመጡ እልል ተብሎ ነው የተቀበለው። ዘፈኖች ሁሉ መጡ፣ አዲመራ ወዘተረፈ የሚል። አራተኛ ዘ ዲሲሽን ኦን ዘ ባውንደሪስ ቢትዊን ዘ ቱ ካንትሪስ ዊል ቢ ኢምፕሊመንትድ፣ የኢትዮ ኤርትራ ቦርደር ኮሚሽኑ ይተገበራል ይላል። አምስተኛ ሁለቱ ሀገራት ቦዝ ካንትሪስ ዊል ጆይንትሊ ኢንደቨር ቱ ኢንሹር ሪጂናል ፒስ ዲቨሎፕመንት ኤንድ ኮኦፕሬሽን፣ ሁለቱ ሀገራት የቀጠናዊ ሰላም እና እድገት ብልጽግናን ትብብርን ለማረጋገጥ በጋራ ይሰራሉ ይላል። ይሄ
የአስመራ ዲክላሬሽን ነው ወይንም ጆይንት ዲክላሬሽን ኦፍ ፒስ ኤንድ ፍሬንድሺፕ ቢትዊን ኤሪትሪያ ኤንድ ኢትዮጵያ ነው። ዘን ይህን ተከትሎ ታስታውሳላችሁ ይሄ ጁላይ 9 ላይ 2018 የተደረገውን ከ2 ወር ቆይታ በኋላ ሞሮለስ ጁላይ ከዛ ኦገስት አይደል ዘን ሴፕቴምበር 16 2018 ሳውዲ አረቢያ ጅዳ ሳውዲ አረቢያ ዋና ከተማ ጅዳ ላይ ባለ 7 አንቀጽ ያለው ስምምነት ተፈረመ። ይሄ ስምምነት ነው ክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ሽልማት አሸናፊ እንዲሆኑ ያደረጋቸው። እውነትም በዘላቂነት ለሰላም ለብልጽግና ለእድገት ትናንት አልፏል። ትናንት ቀሪ ነው። ፖለቲካ ነው እንደምታውቁት። እንዲህ ተበብሎ ፕሬዝዳንት ኢሳያስ እንዲህ ብለው ክቡር ጠቅላይ ሚኒስትር እንዲህ ብለው ምናምን ጓዶች ለምንድን ነው እንደዚህ ብትሉ? ህወሓት ምንድን ነበር ሲል የነበረው? ለምሳሌ ስለ ኤርትራ ስለ ሻዕቢያ ዛሬ ምን ላይ ነው ያለው? ሌላው ፖለቲክስ ይሄ ነው። ፖለቲካ the art of possible ነው። the art of the best alternative እሱን መውሰድ ነው። ግግም ብለህ በቃ የሆነ ምን ልበላችሁ የስተቦርን ጉዳይ አይደለም። የፌዴራል ጠቅላይ ሚኒስትር የሆነ ነገር ቢሉ ስለ ሀገራቸው ጥቅም ነው። የኤርትራ ፕሬዝዳንት የሆነ ነገር ቢሉ ስለ ሀገራቸው ጥቅም ነው። ምንም ጥርጥር የለም። ለሁለቱ ህዝቦች የተሻለ ዘላቂ እድገት ብልጽግና ለመኖር ምንም የፈለገው ቢሆን ኤርትራ አሻግሮ ለፓወር ባላንስ ምን ስላለ ናይል ስላለ ግብፅን ይጠራታል። ኢትዮጵያም አንከር ስቴት ነው። እንግዲህ ስለ አንከር ስቴት በነገራችን ላይ ብዙ ጊዜ ሰው አንከር ስቴት ምናምን እንላለን። ይሄ ቆየ ቲዮሪ ነው። አንከር ስቴት ላይ እንድታነቡ ወይ በጋራ ማዘጋጀትም ካለብን የጋራ እንትሮች እናዘጋጃለን። አንቶኒ ሌክ የሚባሉ የአሜሪካ አካዴሚሻን ያዘጋጁት ነው። ሁሉንም ነገር ዝም ብሎ ለምሳሌ 54 ሀገር አለ። ከ54ቱ ሀገር ጋር ግንኙነት መመስረት አይጠበቅብንም ነው የአሜሪካ ፖለቲሽንስ ይሉ የነበሩት። ለምሳሌ ሰሜን አፍሪካን እስከ ሞሪታኒያ ድረስ ያለውን ከግብፅ ጋር በምንፈጥረው ግንኙነት ተጽዕኖ እሱን መቆጣጠር እንችላለን። ደቡብ አፍሪካ ራሱ ደቡብ አፍሪካን ጨምሮ በደቡብ አፍሪካ ውስጥ ያለው ተዋሳኙ ሀገራትን ከደቡብ አፍሪካ ጋር በምንፈጥረው ግንኙነት የሚል ነው። ምዕራብ አፍሪካን ከናይጄሪያ ጋር በምንፈጥረው፣ ምስራቅ አፍሪካን እስከ መካከለኛው ድረስ ሄደን ይሄ ግሬተር ሌክስ ሪጅን ያለውን ከኢትዮጵያ ጋር በምንፈጥረው ግንኙነት ይሄ እዚህ ቢግ ስቴት ቨርሰስ አንከር ስቴት የሚሉ ደግሞ ዲቤቶች አሉ። ለምሳሌ እዚህ ቢግ ስቴት ላይ ህዝብ ብዛት፣ የፖፕሌሽን ሳይዙ፣ ላንድ ማሱ፣ ኢኮኖሚው፣ የሚሊተሪ ስትሬንግዝ፣ ኢንስቲቱሽናል ካፓሲቲ፣ ዲሞክራታይዜሽን ፕሮሰስ እነዚህ በኋላ ደግሞ እየተተነተኑ ይመጣሉ እና አንዳንዶቹ ኖ ከካልቸር ጋር መታየት ያለበት ከአይዲዮሎጂ ጋር ከሊበራላይዜሽን ጋር እያሉ ይመጣሉ። ዞሮ ዞሮ በመሰሳብ ሂደት ኢትዮጵያ የራሷን ፓወር ባላንስ የፈጠር አይ በቃ እኛ ይህን እናመጣለን ኤርትራ ወደ ግብፅ ይሄ ከምንሰሳብ መሰሳቡም ስለሚኖር በዘላቂነት ህዝቦች አንድ ላይ እንዲኖሩ ቀጠናው እንዲያድግ እንዲበለጽግ ኤርትራ ውስጥ ሰፋፊ ኢንቨስትመንቶች እንዲኖሩ የሆነ ነገር ሲሆን በቃ ግብፅ የጦር መሳሪያ ይሰጣለሁ ምናምን ከሚል ልክ ከትናንት በስቲያ እንደነበረው እንደ ዶክተር ባድር አብደላቲ ሲመጡ ከዚህ በፊት በነበረው አካሄድ ወታደራዊ ከፍተኛ ልዑካን የደህንነት ልዑካን ምናምን ሳይሆኑ የግል ባለሀብቱ እንዲመጣ ባቡር መስመር ላይ ልምድ እናካፍላለን፣ ፖርት ላይ፣ ሎጂስቲክስ ላይ፣ ከተማ ግንባታ ላይ አብረን ተባብረን እንሰራለን፣ ትሬድ ኤንድ ኢንቨስትመንት፣ ማይኒንግ ላይ የሚል ነው የሚያስፈልግ ወደ ቀጠናዊ ብልጽግና የሚያመጣ። ቀጠናዊ ብልጽግና ሲኖር ከዚህ ከሴኪሪቲ ዳይሌማ አንድ ሀገር ሲወጣ ለዲሞክራታይዜሽን ፕሮሰስም ጠቃሚ ነው። አይኔ የሆነ ጊዜ በቃ ኢትዮጵያ የአየር ኃይልን እጥፍ ላደርግ ነው ስትል አሃ ለምን ስለዚህ እኛ ልንወጋ ነው ወደሚል እሳቤ መሄድ የለበት። ሰፊ ነው የቀይ ባህር ቀጠና። አጠቃላይ ከፖርት ሱዳን ይዘን እንኳን ብንመጣ እስከ ሞቃዲሾ ድረስ ኦልሞስት 5000 ኪሎ ሜትር ፕላስ ነው። ከዛ ለኢትዮጵያ በሊዝ ሊሆን ይችላል፣
በቦታ መለዋወጥ ሊሆን ይችላል፣ በጋራ በማልማት ሊሆን ይችላል። አራተኛ ደግሞ የለም ሌላ አልሚ የውጭ አልሚ መጥቶ እሱን በሚያለማበት አግባብ ሊሆን ይችላል። አዲስ ነገር አይደለም፣ ለእኛ ብቻ ሲሆን አይደለም። ለምሳሌ ሳውዲ አረቢያ ለጆርዳን ወደ ቀይ ባህር አክሰስ እንዲኖራት ያደረገች መሬት ተቀያየረው ነው። ይህ ሁሉ ተሞክሯል። ወደብ አልሙልኝ ልመና ነው ሀገራት። እኛና አልማ ሲባል ግን ኖ መባል የለበትም። ኤርትራ ምጽዋን ያህል ስትራቴጂክ ወደብ በዓለም ላይ ውስና ያለ፣ ያንን ግን የሚያለማ አልተፈጠረም። ማዕድን ልቆፍር፣ እንደዚህ መሰረተ ልማት ልስራ በዘላቂነት የሚል የለም። ለምን? ከነገ ዛሬ ጦርነት ሊነሳ ይችላሉ። ይሰራላ ባለሀብቱ። ከዛ እንውጣ ነው ያ ጥያቄ። ክቡር ጠቅላይ ሚኒስትሩ አንድም ቀን በጦርነት እንገጥማለን ብለው ገብተው አያውቁ፣ ተናግረው አያውቁ። አትርዱ፣ ወደ ግጭት ውስጥ አትግቡ። ይሄ ደግሞ በስምምነት ውስጥ የተቀመጠ ነው። የጅዳ ዲክላሬሽን ሌላ ምንም የተለየ ነገር የለውም። በነገራችን ላይ የአስመራ ዲክላሬሽን 5 ነጥቦችን አስቀድሜ ያነበብኩላችሁ፣ በዛ ላይ ግን 2 ተጨማሪ ነጥቦችን ጨመረ። ለምሳሌ አንደኛው የአስመራ ዲክላሬሽን ኮፒ ተደረገች። ለምሳሌ the state of war between the two countries has ended and a new era of peace and friendship, a new era of peace, friendship and comprehensive cooperation has started. የአስመራ ዲክላሬሽን አንድ እዚህ ይመጣና አርቲክል አንድ ይሆናል። 2 the two countries will promote comprehensive cooperation in the political, security, defense, economic, trade, investment, cultural and social fields on the basis of complementarity and synergy. እዛው ያለው ነው የአስመራ ዲክላሬሽን። ሶስተኛ ግን አንድ አንቀጽ ተጨመረ ጅዳ ዲክላሬሽን ላይ፣ ሁለቱ ሀገራት ስፔሻል ኢኮኖሚክ ዞን ያቋቁማሉ የሚል አነበዋለሁ። the two countries will develop joint investment projects including the establishment of a special economic zones. ልዩ የኢኮኖሚ ቀጠና። ያ ልዩ የኢኮኖሚ ቀጠና የት ነው የሚመሰረተው? ምንም ጥርጥር የለውም አሰብ። በዚህ መሰረት ነው ጄኔሬተር እንዲመጣ ክሬን እንዲመጣ ተደርጎ ሲባል መንገድ ላይ ይመለስ ተባለ። አሁን እዚያ ዲቴል ውስጥ አንገባ። ዘን ሁለቱ ሀገራት ወደ ግጭት እንዳይገቡ ከፍተኛውን ጥረት ያደረገች፣ ወደ ሰላም ሲመጡ እውቅና የኒሻን እውቅና የተሰጠ ሳውዲ አረቢያ ነች። ከዚህ በፊት የምታስታውሱት ነው የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳውድ ወደ ኢትዮጵያ መጥተው ነበር። በተመሳሳይ ደግሞ ምክትል የውጭ ጉዳይ ሚኒስትር ወይም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴኤታ ኢንጂነሩ ደግሞ በተመሳሳይ ወደ ኢንጂነር ዋሊድ አልከሬጂ ወደ አስመራ ሄደው ነበር። ዘን ወደ አስመራ የሄዱት ኢንጂነር ዋሊድ አልከሬጂ ተመልሰው ወደ አዲስ አበባ መጥተው ውይይት አድርገው ነበር። ዘን በትናንትናው ዕለት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴኤታ ኢንጂነር ዋሊድ አልከሬጂ ወደ ጅቡቲ ካቀኑ በኋላ ከጅቡቲ ወደ አዲስ አበባ መጥተው በዛሬው ዕለት ከክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ውይይት አድርገዋል። በውይይታቸው የተለመደ የሁለትዮሽ ግንኙነት፣ ይሄ ባይላተራል የሆነ ሁለቱ ሀገራት በታሪክም በህዝብ ለህዝብ ግንኙነትም ጠንካራ ግንኙነት አላቸው። በኢንቨስትመንት ይህንን የበለጠ ማሳደግ፣ በቀጠናዊ ጉዳይ፣ በአህጉራዊ በዓለም አቀፋዊ ጉዳዮች ላይ ተባብረው በሚሰሩበት፣ በመካከለኛው ምስራቅ ወይንም እዛው አካባቢ ያለው ይሄ ኢራንን ተከትሎ የሆርሙዝ ስትሬት ያለው ያ ችግር በሚፈታበት ያ በምን አግባብ ይፈታ በሚባለው ዓለም አቀፍ ሁኔታ ላይ ድምፅ በሚሰጥበት ሁኔታ፣ በተመሳሳይ ይሄ ችግር የኢኮኖሚ ጫና ማድረሱ አይቀርም፣ ግን ያን እንዴት አልቤት ማድረግ በሚቻልበት ጉዳይ ላይ ውይይት ተደርጓል። በተመሳሳይ ኢትዮጵያውያን ወገኖቻችን በሳውዲ አረቢያ ይኖራሉ። እንደምታውቁት ከዚህ ከወንጀል ጋር ተያይዞ የሞት ፍርድ የተፈረደባቸው እህት ወንድሞቻችን አሉ። በዛ ዙሪያም መብታቸው እንግዲህ በአንድ ሀገር የውስጥ ጉዳይ ላይ በህግ ጉዳይ ላይ ምንድነው ወንጀል የፈጸሙት፣ ምን አደረጉ፣ ያለ ምን አደረጉ ወዘተረፈ ሌላ ጉዳይ ነው። ነገር ግን ምህረት እንዲሰጣቸው ዝም ብሎ የሆነ የዚህ ፓርቲ ሊቀመንበር እንዲህ አደረገ የሆነ እንዲህ ማለት
ችግር የለውም እሱን መናገር ማለት ብንናገር ችግር የለውም። ግን ስቴት ቱ ስቴት ነው እና በዚህ በሳውዲ አረቢያ የሚኖሩ ወገኖቻችን መብታቸው ጥቅማቸው በሚጠበቅበት ሁኔታ ወደ ሳውዲ በሚሄዱበትም ጊዜ ደግሞ ህጋቸውን ህግ ተከትለው በህጋዊ አሰራር በሚሄዱበት ሁኔታ ላይ ውይይት ተደርጓል። ዶክተር ጌዲዮን ጢሞቴዎስ ባለኝ መረጃ ምረት በሚያገኙበትና ይቅርታ እንዲሰጣቸው ወደ ምንድን ነው በወንጀል ያለውን የሀገሪቱን ህግ የሳውዲ አረቢያ ህግ መከበሩ እንደተጠበቀ ሆኖ ምረት በሚያገኙበት ሁኔታ በተመሳሳይ ጥያቄ አቅርበውላቸዋል። ሌላው የቀይ ባህር ጉዳይ ማለት ወደ ግጭት በማሄድበት ሁኔታ ያሉ የሰላም ያሉ ሂደቶች በፍጥነት ተጠናቀው በተለይ በጅዳ ዲክላሬሽን መሰረት ሳውዲ አረቢያ እያንዳንዱ ሀገር ለምሳሌ ኢትዮጵያ የአዲስ አበባ ዲክላሬሽን አስፈርማቸዋለች ሳውዲ አረቢያንን አምሶሪ ደቡብ ሱዳንን እና ደቡብ ሱዳን ውስጥ ያሉ ተፋላሚዎች ሳልቫኪር ማያርዲት እና ሪክ ማቻር እሱ እንዲፈጸም እንፈልጋለን። እኛ እንደ ኢትዮጵያ የራሳችን ፒስ ኢኒሼቲቭ ስለሆነ ሳውዲ አረቢያ የራሱ የሆነ በቀይ ባህር ላይ ኢንተረስት አለ። ኢትዮጵያም ደግሞ የራሱ የሆነ ኢንተረስት አለ። ለምሳሌ ለሳውዲ አረቢያ የእስራኤል ወደ ሶማሌላንድ መምጣቷ እንግዲህ ሶማሌላንድ ዛሬ 35ኛ ዓመቷን እያከበረች ነው። በዛሬው ዕለት አዲሱ በእስራኤል የሶማሌላንድ አምባሳደር ሆኖ የተሾመው የሹመት ደብዳቤውን ለአይዛቅ ሄርዞግ አቅርቧል። ስለዚህ ነገሩ በጣም እየከረረ ነው ማለት ነው። ሌሎች ሀገራት ሙቅና ይሰጣሉ ተብሎ እየተጠበቀ ነው። እነ ማዳጋስካር፣ እነ ጋቦን፣ እነ ግሪክ፣ ሌሎች ሀገራት ይሄ ጉዳይ የኢትዮጵያም የህልውና ጉዳይ እስከሆነ ድረስ በምን አግባብ መፈታት አለበት? ከሶማሌላንድ ጋር በሚኖረው ጉዳይ እውቅና እንዳንሰጥ ይፈልጋሉ። እንደ አረብ ሊግ ሪጀክት አድርገዋል። እንደ አፍሪካ ዩኒየን ደኢጋድ በዓለም አቀፍ ደረጃም ያንን በፓወር ባላንስ እንዴት መፈታት አለበት በሚባለው ጉዳይ ላይ እነሱ ፍላጎት አላቸው። የሳውዲ አረቢያ ፍላጎት የስፔሻል ኢኮኖሚክ ዞን አሰብ ላይ ተመስርቶ እነሱም ኢንጌጅ አድርገው ከዚህ በፊት እንዳልኳችሁ ከአሰብ ወደ አስመራ፣ ከአሰብ ወደ መቀሌ፣ ከአሰብ ወደ አዲስ አበባ የፈጣን መንገዶችን ጨምሮ ባቡር የሚዘረጋበት በተመሳሳይ ከካሉብ ሂላላ የተፈጥሮ ጋዝ መስመርን ጨምሮ የኢነርጂ ማስተላለፊያ ወደ አሰብ የሚዘረጋበት እነዚህ ያሉ ፕላኖች ወደ ውጤት እየደረሰ ነው። አሁን ይህን ሲባል አንዳንዱ ኖ ይላል። ያው ይገባኛል ሂሳቡን። ከጽንፈኛው ፋኖ ቡድን ጋር የያዘው ሻዕቢያ አለኝ ብሎ ያስባል። የህዋት ደጋፊ የሆነው ከሻዕቢያ ጋር ሆነን ብሎ ያስባል። እንዲያውም ጭራሽ አይ የኦብነጉ እኮ ሰውዬ ማለት ኦብነግ ለሁለት ተከፍሏል እንደምታውቁት። አንድ ግለሰብ አለ። እኔ አንድም ይሁን ሩብ እኔ እሱን ረዲኩል እያረኩ አይደለም። ኬንያ ሂዶ ማለት ውስንነት ሊኖር ይችላል። ዝሮ ዝሮ ግን የሶማሌ ክልል በፈጣን ልማት ላይ ነው ያለው። ወዳጆቼ 2.5 ቢሊዮን ዶላር ነው የአፈር ማዳበሪያ የነበረው። ትናንት ተጨማሪ 1.5 ቢሊዮን ዶላር ነው የተጨመረው። አሊኮ ዳንጎቴ ተጨማሪ 1.5 ቢሊዮን ወደ ስንት አደገ? ወደ 4 ቢሊዮን ዶላር። ሌላ የኃይል መሰረተ ልማት በአካባቢው ያሉ የመስኖ በቂ ነው ወይ? ከሶማሌ ክልል አንጻር ኢምንት ነው። ነገር ግን ይሄን ሁሉ በትንሹ ዛሬ አሁን የግል ባለሀብቱን የፌዴራል ፕሮጀክቶችን ጎዴ ላይ ብቻ እኮ ጎዴ ላይ ብቻ ወደ 15 ቢሊዮን ዶላር ኢንቨስትመንት አለ ዛሬ። ጎዴ ቀጣዩ የኢትዮጵያ ፔትሮኬሚካል ኢንዱስትሪ ማዕከል ነው። የሶማሌ ልሂቃን ባለው ላይ ተጨማሪ የሚጠይቁ እንጂ ያለውን በት ነው እንደገና ሊጭሩ የሚሞክሩ አይደሉም። ግጭትን ያውቁታል፣ ኑረውበታል። ከግጭት ምንም ትርፍ እንደሌለው ያውቃሉ። ዛሬ ጅግጅጋ በፈጣን የኢንዱስትሪ ማዕከል ላይ ነው ያለው። በፍጥነት እያደገ ነው። ባለሀብቱ በነገራችን ላይ ሶማሊላንድ ባለሀብት፣ የሶማሊያ የፌዴራል መንግስቱ ባለሀብት፣ ራሱ የሶማሊያ የሞቃዲሾ ባለሀብቶች ማለት አንድ ነው። ቤተሰቡ አንድ ነው። እዚህ ያለው እዛ አለ። በጋራ ኢንቨስት እያደረጉ ነው። ሰፋፊ ሪል ስቴቶች ለመጀመሪያ ያሉ ፕሮጀክቶች ብታዩ ጅግጅጋ ሌላ ዓለም ላይ ነው ያለው። ዞሮ ዞሮ አንድ ኦብነግ አመራር
እና የራሳችሁን ጀሌዎቹን ይዞ ሊሆን ይችላል። ከኢሳያስ አፈወርቂ ጋር ፎቶ ተነሳ፣ እንደዚህ ሆነ ምናምን፣ ካርቱም ላይ እኮ እንደዚህ ጽምዶ እንዲህ አለ። ለመጠመድ እስካልሞተ ድረስ ለመጠመድ ዝግጁ ሆነው አንዳርጋቸው እኮ እንዲህ ተናገረ። ምን አንዳርጋቸው ለአንቺ ነው ኢትዮጵያ ብሎ የሆነ ጎጆ ቤት ውስጥ ተነስቶ ፎቶ ምናምን ምናምን ተከዜ እስኪጎድል ጠብቁን ሰሊጡ እንዳይረግፍ ነው ምናምን ምናምን ብሎ ኦልጂስ ይሄን ሁሉ ቱሪን አፋ ሲነፋ ኑሮ የኢትዮጵያ ህዝብና ከውስጥ የነበረ ትግል ታግሏል። ኢየሱስ በነፃ ያመጣው ከየመን ታፍኖ የመጣበትን ከዚህ እስር ቤት ያወጣው የኢትዮጵያ ህዝብ ትግልና የውስጥ ፓርቲ ትግል አይደለም። ግን ለሆኑ ሰዎች በቃ ይሄንን ማመስቋት የሚፈልጉ ሰዎች አሉ። በቃ እንደዚህ ሊሆን ነው ወይ? ጥሩ ነው። እናንተ የጦርነት ዜና ማሰብ ትችላላችሁ። እኛ ዛሬ እኔ እንደ ጋት ሚዲያ የጋት ሚዲያ ቤተሰቦች ከሰላም ያለውን ትሩፋት እንፈልጋለን። ከዛ ውጭ ወደ ጦርነት ከተገባ የኢትዮጵያና የኤርትራ አቅም ምን ይመስላል? አንዳንዴ ግንባርም ይፈተዋል። ጦርነት ውስጥ ሲገባ ግብፅ ምን ልደግፍ ትችላለች? ምንም ጥርጥር የለው። የሆነ መድፎች፣ ታንኮች፣ የቅንቡላ ጥይት ሊሰጥህ ይችላል። መጥቶ ይዋጋልሃል ወይ? ያማ ቢሆን ከጋዛ ምናምን እና እኔ አሁን ሊቢያ ጋስ የሚፈልገው ቡድን አለ አይደለም። እና ከዚህ አንጻር እየተደረሰ ያሉ ስምምነቶች አሉ። ከነዚህ ስምምነቶች ሳውዲ አረቢያ ወደ መጨረሻ ወደ ፋይናላይዝ የማድረግ የዚህ የቀይ ባህር ጉዳይ እንዲፈታ፣ በነገራችን ላይ ከግብፅ ጋርም ቢሆን በናይል ወንዝ ዙሪያ በአባይ ወንዝ በናይል ወንዝ ያው እንግዲህ ናይል ወንዝ ሲባል አንድ ብቻ አባይን ብቻ እንዳይመስላችሁ ከዚህ አለ ገና የባህሩ አኮቦም አለ። በአጠቃላይ በናይል ወንዝ በአጠቃቀም ዙሪያ ላይ ወደ ስምምነት ላይ እየተደረሰ ነው ያለው። የሚቀሩ ጉዳዮች ግን አሉ። በተለይ በድርቅ ሲዝን ጊዜ ድርቁ ቢራዘምና ለ4 ዓመት ቢቆይ የግድቡ የመያዝ ውሃ አቅም አለ፣ ከዚህ በሜትር እስከዚህ ሜትር ድረስ መለቀቅ አለበት ወዘተረፈ የሚሉ የቴክኒካል ጉዳዮች አሉ ባለሙያዎች የሚያዩዋቸው። ኢትዮጵያ መንግስት ደግሞ ድርቁ ካለኛ ነው ኢንታይል የሚጎዳን እንጂ ድርቅ እንዳይመጣ አረንጓዴ ልማት ላይ በዚህ መሳተፍ ያለባችሁ እናንተ እንጂ ሶሪ እኛ እንጂ ድርቁን የሚያሳስበን እታች ላለው እኛማ ተርባይን እስከሆነ ድረስ ኃይል ካመነጨን ይሄዳል። ኃይሉን ደግሞ ልንዘጋው አንችልም የሚሉ ሌሎች ዓለም አቀፍ አማካሪዎችም ጉዳዮች አሉ። ሰው ኢትዮጵያ ስለ ሰላም ሲነገር ኖ ስለ ጦርነት ልስበክ ማለት አይቻልም። አይኖ በአይኒ ሚንስ ፖሲብል አሰብ ወይ ሞት ስትል ደግሞ ጦረኝነት ነው በቃ የብልጽግና ደጋፊዎች ወዘተረፈ ይላል እና ዝም ካላልክ ዳ ነው። ስለ ሀገራችን ደግሞ መቼ ምን እንዴት መናገር እንዳለብን እኛ እናውቃለን። ማንም ኤቢሲ ሊያስተምረን ቱቶር ሊያደርገን የሚችል ሰዎችም አይደለንም። ዞሮ ዞሮ በሳውዲ አረቢያ በኩል በእነሱ ይዘውት የመጡት የአሰብ ጉዳይ አለ። ኢንታየርሊ ግን የጅዳ ዲክላሬሽን በሚፈጸምበት አግባብ የነሱ ኢንተረስቶች አሏቸው። የዚህ ኢንተረስታቸው ፎከስ የሚያደርገው የዚህ የስፔሻል ኢኮኖሚክ ዞኑ ተቋቁሞ የዚህ የስፔሻል ኢኮኖሚክ ዞኑ ደግሞ መሰረተ ልማቶች ላይ የራሳቸውም ኢንተረስት ስላላቸው በዛም ጉዳይ ላይ ወደ ስምምነት የሚደረግ ፋይናላይዝ የማድረግ ጉዳይ ነው። እንግዲህ ባለ መረጃ ኢንጂነር ዋሊድ ኤልክሬጅ ወደ አስመራም ሊያቀኑ ይችላሉ። እሱን ደግሞ ተከታትለን ወደ እናንተ እናደርሳለን። ሌላው እንግዲህ በዛሬው ዕለት እንዳልኳቸው አስቀድሜ ሶማሌላንድ በሜይ ስለ ሶማሌላንድ ነፃ ያወጣችበትን ምናልባት መረጃ ኒውዮርክ ታይምስ ሰንደይ ጁን 26 1960 እትሙ ላይ ሶማሌላንድ ማርክስ ኢንዲፔንደንት አፍተር 73 years of British rule ብሎ በወቅቱ እሁድ ቀን ነፃ ስትወጣ ከ73 ዓመት የእንግሊዝ ቅኝ ግዛት በኋላ የሰር ዳግላስ ሃል ገዣቸው የነበረው ወደ አደን ወይ ኤደን የደቡብ የመን ወደዛ ሲሄድ የሃርጌሳ እና የአካባቢዋ ነዋሪዎች ወጥተው እንደሸኙት እጅግ ከፍተኛ በድምቀት እንደተከበረ ከ5 ቀን በኋላ ግን ከጣሊያን ሶማሊያ ጋር እንደሚዋሃዱ ዝርዝር አስቀምጧል። ኢብን በወቅቱ ከኢትዮጵያ ጋር ግጭት እንዳይነሳ በድንበር ምክንያት አስግቷል ብሎ ያስቀምጣል። እኔ እንድታነቡት ሪከመንድ አድርጋቸዋለሁ። ምንድነው የሚለው?
ሶማሊላንድ ማርክስ ኢንዲፔንደንስ አፍተር 73 years of British rule ብሎ ሃርጌሳ ሶማሌላንድ ሰንደይ ጃንዋሪ 26 ብሎ ይሄ ዘ ኒውዮርክ ታይምስ ማንን ነው ሳይት ያደረገው ሮይተርስ ነው እና ክራውድስ danced in the streets here bonfires blazed from the hills and fireworks burst in the sky as last midnight spelled the end of the Britain's rule in Somaliland ብሎ ያንን ያስቀምጣል ከዛ ጁን በጁን 26 ነፃ ከሆነ በኋላ ከአምስት ቀን በዛው ቀን ኢትዮጵያን ጨምሮ አሜሪካ እና ፈረንሳይ እንግሊዝ እስራኤል ጨምሮ አጠቃላይ 35 ሀገር እውቅና ሰጥቷት ነበር ከዛ ከአምስት ቀን በኋላ 26 ጁን ነፃ ወጣው ጁላይ 1 1960 ከሞቃዲሾ ጋር አንድ ሆኖ ያው ያኔ የግሬተር ሶማሊያ ኮንሴፕትን ይሰበክ ስለነበረ ማለት ነው ዝሮ ይሄንን አንድ ሆኑ ዘን በኋላ ላይ ዚያድ ባሬ ወደ ስልጣን መምጣቱን ተከትሎ ደግሞ ከፍተኛ የሆነ ጭቆና እና መጨረሻ ሃርጌሳም በጦር ጀት መደብደቡ እኩልም አልተወከልንም የውህደቱም በህጋዊ አግባብ አልጸደቀም በሚል እነሱ ሲነሱ ከቆዩ በኋላ የሶማሊላንድ ላይብሬሽን አርሚ ተቋቁሞ ልክ በዛሬው ቀን ከ35 ዓመት በፊት በሜይ 18 1991 ወይ በኢትዮጵያ አቆጣጠር ደግሞ ከወሰዳችሁት ግንቦት 10 1983 ራሳችን ከዛሬ ጀምሮ ነፃ ወጣናል ብለው ያወጁበት ነው በነገራችን ላይ ኤርትራ ደግሞ ሜይ 24 ነው ያወጀችው እነሱ በ16 ማለቴ ዛሬ በ18 ሶማሌላንድ በ18 አወጀች ከ6 ቀን በኋላ አስመራን ተቆጣጠረ ሻቢያ ነፃነታቸውን አወጁ ምንድነው ልዩነቱ ሶማሌላንድ ሀገር ሳትሆን እውቅና ሳታገኝ ስትቀር በሌላ መልኩ ደግሞ ኤርትራ ደግሞ እውቅና ያገኘችው ምንድነው ለምሳሌ እንደው ዛሬ ያለውን እንኳን ብንወስድ በህዝብ ብዛት የኤርትራ ህዝብ 3.7 ሚሊዮን ነው ዳታ የሶማሊላንድ ህዝብ ብዛት 6 ሚሊዮን ነው በአጠቃላይ ሀገራዊ ምርት እድገት ግሮስ ዶሜስቲክ ፕሮዳክት የኤርትራ 2.33 ቢሊዮን ዶላር ሲሆን የሶማሌላንድ 7.6 ቢሊዮን ዶላር በስፋት ኤርትራ 117600 ስኩዌር ኪሎ ሜትር ሲሆን ሶማሌላንድ 176120 ስኩዌር ኪሎ ሜትር ነው ምርጫን ብንወስድ ኤርትራ ምንም ምርጫ አላደረገችም እስካሁን ሶማሌላንድ 6 የተሳካ የዲሞክራሲ ምሳሌ የሆነ ምርጫ አድርጋለች ሌሎችም በዲሞክራታይዜሽን ካልቸር የጆ ምንድነው ይሄ የሎኬሽን ኢምፖርታንስ ወዘተረፈ ምንድነው ሲባል በኢትዮጵያ በኩል ገንጣይ የነበረ መንግስት ስለነበረ አገር ሊገነጥል ለመጣ ፓርቲ ተባበረውና እውቅና ሰጠ ወራስ በሶማሊያ በኩል ግን የሆነ ጊዜ መንግስት አልባ ሆነው የሆነ ጊዜ ኬንያ ሲሆን የሆነ ጊዜ ኳታር ሳውዲ አረቢያም ሆነው እውቅና ለመስጠት ለመገንጠል አልተባበሩ በዛ ምክንያት አገርነት እየለመኑ ትብብር እየጠየቁ ያለበት ሁኔታ ነው ያለው ስቲል ዞሮ በዛሬው ዕለት በሰፊ በድምቀት እየተከበረ ያለበት ሁኔታ ነው ያለው 35ኛ ዓመታቸው አዳዲስ እድሎች ይዞ እንደሚመጡ በሀገርነታቸው ይጠበቃል አዳዲስ ፈተናዎችም በራሱ ይመጣል የሚል ጉዳዮች አሉ ኢራን አዲስ የሰላም ድርድር ለአሜሪካ አቅርባለች እና ሌሎች ተጨማሪ ሁለት መረጃዎችን እንዳግባብነቱ ወይ ምሽት በጋተለታ ወደ እናንተ አደርሳለሁ አሊያም ነገ በተመሳሳይ አደርሳችኋለሁ ኢትዮጵያ ክብለ ዘላለም ትኖር ታንኪዩ